ማስረጃ አለ የኔ አባት አሁን እኔ እናንተ እኮ ወንጀለኞች እንጂ የህግ ሰዎች አይደሉም ወንጀሉን የሚያውቀው እኔ እናንተ እንጂ በቃ ብድር የተበደርንበት ወረቀት ይሄ ጠፋ ማለት ደግሞ የቤት ሄዳል ከቤት ውስጥ ዛሬ ከምን ነው ወይስ ስለምን መግደል ለምታወራው ምክንያት ሰውዬ እህታችሁ የሞተችበት ምክንያት ማለት እሱን አንተ ነው ፈጣሪ ነው የሚያውቀው ምንድን ያልከው እስካሁን ለምንድን ያልከው እስካሁን ለምን የሞቱትን ቤተሰቦቻችን ይመልሱልናል በቃ ግን የተፈጠረ ችግር ማለት ነው እንደዚህ አይነት ጥያቄ ትጠይቀህ እኔ ሰማኝ አይደል የአባታችንንም የእህታችንንም የተበቀለ ሰው ወንድም ይሄንን 3-4 ወር ውስጤን በጣም እየቆረቆረ ያለ የደበቁ ነገር አለ ሊከፋ ልትናደድ ሊደብር ይችላል ግን እንግዲህ ምንም ማድረግ አልችልም ንገረኝ ምንድን ነው የታናሽ እህታችን ሞት የእናታችንም ይመስለኛል በዛ ተንከሲስ እንጀራ አባታችን ናቸው ማለትማ ምን አለ የእናታችንን እርግጠኛ ባልሆንም ታናሽ እህታችን ግን ያረፈችው በዛ ውሻ እጅ እንዴት አወቅህ አንተ ታስታውሳለህ ልጅ እያለሁ መኝታ ቤት ቁጭ ብዬ ሳለቅስ መጥተህ ዊናን ውስጥ ላይ ብርጭቆ የሰበርኩ ሰዓት እሺ የዛኔ ታናሽ እህታችንን ሲደፍራታችሁ ነበር ማለት እስካሁን ድረስ ደብቄያችሁን ጸጥ ያልኩት አልገባኝም ቆይ ቦጡ ነው ሲጫወትባት አይደል አይቻሉ ያልከኝ እና ለምን አልነገርከኝ ምን ተብሎ ይነገራል ምን ማለት ነው ምን ተብሎ ይነገራል ማለት እስከ ዛሬ ለምን አልነገርከኝም አሁን ለምን ነገርከኝ ውስጤን በጣም እየቆረቆረኝ ስለሆነ ስማኝ በማይረባ አሁን አዳምጠኝና ስማኝ እኔ የህፃን ጨዋታ እንደማልወድ ታውቃለህ አይደል ማንንም ለቅምቃሚ አምጥተህ ቤቴ ውስጥ እዚህ ቤታችን ውስጥ የቤታችንን ገመና አደባባይ ላይ አስወጣ አይደል ዛሬ ደግሞ ምን ይሁን ብለህ ነው አሁን አዳምጠኝ እሺ አሁን ነገርከኝ ምን ይፈጠርሽ እንድትጠነቀቅ ነው ነገርኩህ ምንድን ነው የምትጠነቀቀው ይህ ሰው የሞት ዝም ብሎ ተልካሻ ሞት አይደል ገባ አንተ መሰለኝ ከፈለክ ልጨምርልህ እንደዛ የምትወደውን አባትህን እሱ ነው ምንድን ያልከው እስካሁን ለምንድን ያልከው እስካሁን ለምን እኔ ሰማኝ አይደል የአባታችንንም የእህታችንንም የተበቀለ የተወሰነ አካላቱን ይሄን ሰውዬ እንግዲህ እየቆራረጡ ቤተሰቦቹ እንግዲህ ሲገቡ ካሜራ አይተን ደግሞ ምን እንደሚፈጠር መልሰን እናያለን። ቪዲዮ ላይ ሰብስክራይብ ያደርጉ ሀሳብ አስተያየት ኮሜንት ይቀመጣል። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ
ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። እስካሁን ለምንድን ነው ያልነገርከኝ? የአባታችንንም የእህታችንንም በቀን የተበቀልኩት እስካሁን ለምንድን ነው ያልነገርከኝ? በነገር ምን ልታደርግ ነበር? ከዚህ የተሻለ ነገር ታደርጋለህ? ንገረኝ እስቲ። ከዚህ የተሻለ ነገር ታደርግ ነበር ወይ? ወይኔ ታደሰ፣ አንተ ነበርክ ጠላቴ፣ እነሱ አይደሉም። አንተ ነበርክ ጠላቴ። ተወኝ። እሺ አሁን ምን ይጠበስ? ለምን ነገርከኝ? ያን ሰውዬ በቀላሉ እኮ ነው የገደልኩት። እንዴት በቀላሉ ነው የገደልኩት? ወይኔ እንድትጠነቀቅ ነው እየነገርኩህ ያሉት። ሰማኝ አይደል? ሰማኝ። ምንድን ነው የምትጠነቀቀው? አዳምጠኝ። አሁን አንተ አላማ ሰውየውን አሰቃይቼ ሰውየውን እንዲያርጌ ምናምን ልትል ገባታችን ገና ለገና አባታችን ሞት አልቅ የማንንም ዘልዛላ ሰው አምጥታብኝ ዝም አልኳት። ገና ለገና አሁን አዳምጠኝ። ይህ ሰውዬ ህይወታችን ውስጥ ከገባ በኋላ ብዙ ነገሮች ተቀይሯል። የእናታችንን ሞት ደግሞ ዝም ብሎ አይመስለኝም። ገባህ? እሱን የገደላት እሱም ባቅ ኖሮ አንተ እኮ ለኔ እሱም ባቅ ኖሮ አሻንጉሊት እኮ ነው ያደረከኝ። ሀብታችንን ሊጋራ ነው ብለህ መጣ። ሰማኝ አይደል? ወይኔ ታደሰ ሰማኝ። ከብዙ ጣጣና ከብዙ ጉድ ነው የወጣው። ሰማኝ። ቤተሰብህን እንድትበቀል ነው ያደረኩት። ቤተሰብህን። እሺ አሁን ምን ይጠበስ? ከማን ነው ከምንድን ነው የምትጠነቀቀው? እነዚህ ሚዲያዎች ያስገቧቸው ያለ ምክንያት አይደለም። ገባህ? ማለት ከለላችን ናቸው። ምን ማለት? አዳምጠኝ። እኔ አንተ ልጅ አይነ ስብህን ሳላጠፋ ቀጥታ ነገር ካልተደማመጥን እንዴት ይሆናል? እነዚህ ሚዲያዎች መጥተው ቆይ ማን ላይ ነው የተናደድከው? ማን ላይ ነው እንደዚህ ቡር ያልከው? ማን ላይ ነው እንደዚህ ኮፍያህን አውርጠህ ጣልከው? ኮፍያህን አረግና በስነ ስርዓት አናገኝ። በስነ ስርዓት ተቀመጥና አናገኝ። እሺ ምንድነው? ድንገር
ይሄ ሚዲያ መጥቶ ካለ ምክንያት ጠይቀን አይችልም። ገባ? ያ ሰውዬ ከአባታችን ጋር ለብዙ ዓመታት ቆይቶ ብዙ ነገሮችን ሲሰራና ሲቦጠቦጦ ነው የከረመው። ብዙ ነገሮችን ሳላጠና እንደዚህ አይነት ነገር ውስጥ አሁን አትቀባጥርብኝ። ልንገርህ ያልከኝ ስለዛ ያ ሰውዬ በቃ አልፏል፣ ሄዷል። እሺ እንደዛማ ቢሆን ኑሮ ባቅ ኑሮ እንዲህ እንደቀላልማ አልገለውም። ስጋውን ዘልዝዬ እንዲህ ወይኔ ታደሰ። እሺ አሁን ምን ይፈጠር ነው የምትለው? በተቻለ መጠን የምትሰራውን ነገር ተጠንቀቅ። ይሄ ሰው እየተቀበረበት ቦታ ጋር መሄድ አይደለም ማሰብ አትችልም። አዳምጠኝ። ለምንድን ነው የማልችለው? ሰው ይጠራጠራ። ምን ያመጣል ይሄ ሰው? ጭቃ የሆነ ህዝብ አይደል እንዴ? ይጠራጠራ ብለህ ራስህን እንግዲህ መክተት ከፈለግ ራስህን ብቻ እንደሚይዘህ የምትወርዱ ገባህ? የቤቱ ቋት ነኝ ብለህ ካሰብክ ራስህን ጠብቀህ ሚጣንም እኔንም ቤቱንም ጠብቅ። ገባህ አይደለ? ምልህ ቀስ በቀስ ደግሞ ቤተሰቦቹ እንበቀላቸዋለን። የእኛም ቤተሰብ እንዳሻንጉሊት እንደ ፖፔት ሲጫወትበት ኖረናል። እሱም ቤተሰቦችም እንደ ፖፔት ሲጫወትባቸውና አንተም ስትጫወትባቸው ሰማህ። በቃ ይሄንን ልትነግረኝ የፈለከው? አዎ ይሄንን። እሺ አሁን አይምሮን ቁርቁር ያደረገው እስቲ ምንድን ነው? እስቲ ንገረኝ። አይምሮን የቆረቆረ ምንድን ነው? እስከዛሬ ድረስ አባታችን ለምን እየከሰረ እንደነበር ታውቃለህ? እሺ ለሱ እያበደረው የነበረንም ብር በሙሉ በእምነት እየሰጠው ነው። እና አሁን ሰውዬ አሁን አዳምጠኝ አትበለኝ ደነዝ። ይሄ ሰውዬ ሞቷል አይደል? ሞቷል። ምን አድርግ ነው የምትለኝ? ከሞተ በኋላ ማንን ነው የምንቀበለው? ከሷ አለ የምንቀበለው። ማስረጃ አለ? የኔ አባት አሁን እኔ እናንተ እኮ ወንጀለኞች እንጂ የህግ ሰዎች አይደለም። ወንጀሉን የሚያውቀው እኔ እናንተ እንጂ። በቃ አሁን ማን ነው የየትኛው ህግ ነው እኛ ቤት መጥቶ የአባታችን ብር በዚህ ሰውዬ ተበልቷል እናስመልሱልን ብንል ማን ነው ልል ብሎ የሚያስመልስልን? አንተ ለምንድን ነው ቢያንስ እንኳን ህይወቱ ልታልፍ ስትል ልንነግረኝ ያስፈለገው? እናንተ ምን አስባችሁ ነው? ምንድን ነው የምትጮሁት? ሚጡ መጣሽ? ምን ሆናችሁ ነው? ምንም አይደለም። እስቲ አንዳንድ ስራዎች ነው በአንዳንድ ስራ ምክንያት ነው። ምን ችግር አለ? ምን ቃውት አልገቡም እንዴ? አይ አርግ ብዬው ያላደረገው ነገር ነበር። ወንድሜ ምንድን ነው ፊትክ? ታዩ ፊት እኮ ምን ሆነክ ነው ታዲያ? ሱቁ ትንሽ ከስሯል ለዛ እና ያልገባ እቃ ነበረ እሱን ሳልቀበል ትንሽ ከስሯል ትላለህ አንተ ማድረባ። አረ ምንድን ነው ተረጋጋ። ከንቱ ሰው ነው። እሱንስ ቢሆን ታዲያ እንደዚህ እየጮክ ነው እንዴ የምትናገረው? ያለውን ነገር በስነ ስርዓት ማውራት አይሻልም? እቺ ትንሿን ነገር እንኳን ማድረግ ማትችል ሰው ማድረባ ማጠቀም ሰው ለምንድን ነው እንደዚህ የምትጮህበት? ሁሉንም ነገር በመነጋገር መፍታቱ አይሻልም? እሺ በእናትህ በዛ ላይ ሰሞኑን ምንም ጥሩ አይደለም። ይኸው ፊቱን እንኳን ያው ይጣ እንዴ ወንድምሽን ብቻውን ላናግረውና ይጣልሽ። እሺ ግን አትጩሁ። እኔ ራሴን ስለማመኝ ልተኛ ነው። እሺ እሺ አንቺ እዛ ላይኛው ክፍል ይጂሽ። እሺ እሺ እና አሁን ምን ይጣበስ ነው የምትለው? ሰማኛ እሱ የተጫወተውን ካርታ እሱ የመዘዘውን ካርታ እኛ ገልብጠን እሱን ማሸነፍ እንችላለን። ገባ? መምዘዝ ብቻ አይደለም እንዴት ወስዶ ወዴት እንዳደረገው አውቃለሁ። ስታስበው እኛ ብቻ ላይ እንደዚህ አይነት ነገር ያደረገ ይመስላል። ሌላ ቤተሰብ ያለው አይመስልም። አሁን ዝም ብለህ አትፎክር፣ ወሬ አታውራ። ማውራት የፈለከውን ቀጥታ ዝም ብለህ ንገረኝ። እሺ አዳምጥ። አንተ ደነዝ እያዳመጥኩ መሰለኝ። እዚህ ጋር ቁጭ ብዬ እያወራሁ መሰለኝ።
ምንድነው 50 ጊዜ አዳምጠኝ የምትል? ጺም ማውጣት ብቻ ነው እንዴ? እስቲ እንደተለቀ ሶስት ያስ እሺ ቀጥ ሌላ ቤተሰብ አለ ማለት ሐዋሳ ውስጥ ሌላ ቤተሰብ አለ። ወይኔ ዛሬ ቀን አንተ ልጅ ከአባዬ የወሰደውን ብርና የዘረፈውን ገንዘብ በልጁ ስም ነው። እናቴን አታሏት እስኪኖር ድረስ እስከ ዛሬ ድረስ ሲያስመስል ነበረ ማለት ነው። ስራዬን እየሰራው ነበር። እንዲያስመስል የፈቀድኩለት ለከንቱ አይደለም። እስሬ ሆኖ እንድቆጣጠረው ስለፈለኩ ገባ። ሐዋሳ ያለችው ሴት ልጇ ከኔ ብዙ አታንስ። የ2 ዓመት ታናሽ ናት። በእሱ አካውንት ነበር ብሩን ማስቀመጥ ገባ። ከአባዬ የወሰደውን 9 ሚሊዮን ብር ወደ አካውንቴ በእርግጠኝነት ከ2 ሳምንት በኋላ ይገባል። ገባ 9 ሚሊዮን ብር በቃ እንደ 9 ብር ቀስ ብለህ ማውራት ጀመርካ። 9 ሚሊዮን ብር ጅላጅል ይሁሉ ብር ወይኔ አንተ ልጅ። እሺ እስቲ ልስማሽ። እሺ እስከዛሬ ድረስ ያልነገርኩህ እንደዚህ አይነት ተልካሻ የሆነ ሪአክሽን እንደምታሳየኝ ስላለው የምትናገረውን ቃላት ጠንቀቅ እያልክ አይነሰብህን ነው ማጣ። ራስን እንደ ታላቅ ነው የምትቆጥረው። ደስ ይላል። ታላቅ ብትሆን ኖሮ እነዚህን ነገሮች በሙሉ ታስተካክል ነበር። እነዚህን ነገሮች በሙሉ ታይ ነበር። እነዚህን ነገሮች በሙሉ ታስተውል ነበር። ገባህ? እሺ አሁን መናገር የፈለከው ይሄን በቃ ጨረስክ? እያልኩ ያለሁት ህይወታችንን ያበላሸውን ሰውዬ ለነዛ ተልካሻ ኢምንት ለሆኑ ቤተሰቦቹ ብሎ ነው። የኛ የተባረከና የተቀደሰ ቤተሰብ እንደዚህ በታትኖና አጠልሽቶ ሄደው የራሱን ቤተሰብ ለማበልጸግ ብሎ ነው። ስለዚህ የኛን ቤተሰብ እንዳበላሸው እኔም የነሱ አፈር ውስጥ እከተዋለሁ። ያንተን እናትና አባት ይመልስልሃል? አይመልስም። ስለዚህ እኔ አሁን እሱን ተወውና ይህን ሬሳ ከዚህ ግቢ እንዴት ነው የምንወጣው? ያው ጊዜያቶች አለፉ አይደል? መርዘን እንደገደል ነው ጠፋ እንዴ? ሬሳ ማድረቂያ እንደተጠቀመን ረሳ። ሽታ እንዳያመጣ ፈርተን። እኔ እሱን አይደለም በቃ እኔ ሰላም ሊሰጠኝ አልቻለም። ገብቶሃል አይደል? የሚፈጠረው ነገር አይታወቅም። ነገር ሌላ ነገር ሊፈጠር ስለሚችል አሁን እያልኩ ያለሁት ይሄንን ሬሳ ከዚህ ግቢ እንዴት ነው የምናወጣው? ይሄንን ሬሳ እንዴትም አድርገን አናወጣው እንዴ? እና ትራስጌ ስር ታቅፌ እንድኖር ነው እንዴ የምፈልገው? አውጥተህ ሴት ልታደርገው ነው? ሀሳብ አለ? እሱ ነው እየጠየቅኩ ያለሁት። በቃ የትም አናደርገው። ከዚህ ከወጣ አንድ ውሻ ሲቆፍረው ቢገኝ እዳው ትርፉ ለኛ። ሰማኸኝ አይደል? እንደዚህ እናደርጋለን። አሁንም ማለት በደንብ አዳምጥ። ሚጣን የሆነ ቦታ ትልካታለህ። ሰማኸኝ አይደል? ሚጣን የሆነ ቦታ ትልካትና ግቢ ውስጥ ማንም እንደሌለ ካረጋገጥን በኋላ እዚህ አስገብተን በጥንቃቄ እንቆርጠዋለን። እያንዳንዱን ፖርት እንቆራርጥና እግሩንም ሳይቀር እያንዳንዱ ምናልባት ፍተሻ ሊኖርብን ስለሚችል እቃ አስመስለን ራይድ ጠርተን የሆነ ቦታ ወስደን እናቃጥለዋለን። ግልጽ ነው አይደል? ምንም አይነት ስህተት አያስፈልግም። ሚጣንማ ከዚህ መውጣታችን ካልቀረ ሰውየውን እኮ የራሱ መቃብር ላይ ማለት ነው እንችላለን። አይ እሱን አልፈልግም። እንዲቃጠል ካልክጥም ግልጽ ነው አይደለም? አውራው ማለት ነው። ሰምቻለሁ። ሂድና አሁን ገብተህ
ያዘጋጁት ወረቀት አለ። ሂድና አንተ ተነስ። እንዴት እንደሆነ ባይገባኝም የሚገርም ይህ ማንም ወር ብላ ወርገጥ አባቴን እንደገደለው ሳይነግረኝ ዛሬ ለምንድን ነው የነገረኝ? ምን አስቡ? የሚገርም እኮ ነው። ምን እያደረግን ያለ? ቆይ እስከ ዛሬ ሰላም ሊሰጠኝ አልቻለውስ? ይህንን ሬሳማ ዝም ብዬማ አላልፍም። ኮርክም አላስተካክለው ወይ ጭንቅላቱን አላስቀየርበት። እንዴት ያለ ነገር ነው? አታ ስማ፣ ምንድን ነው የሚያስቆየው? ያኔ አደረገው ፈልገዋ ሚጣን ስታይውላል እዚህ ገቢ ስትነሳ ትሰጣለች ራሱ። ባይሆን አንድ ነገር ልንገርህ፣ ይህ ፍላሽ ያ ተልካሻ ውሻና አባታችን የሰሩት ወንጀል ነው። አባታችንም ወንጀል ተጨማልቋል ለምትለኝ እንደኛ አስጠሊታ ወንጀል ባይሆን መንግስት ማስበርበር ነው ወይ የግብር ማስበርበር ሊሆን ይችላል። ከዛ በላይ ያንን ያደርጋል። ከዛ ያልፍ የዛ ሰውዬ ፋይል ግን ይችላል። እሺ እና ምን ይጠበስ? ሌሎች ሰዎችን ሲደፍር ያሉ ብዙ ከትላልቅ ባለስልጣኖች ጋር ፎቶ እጄ ላይ አለ። እስከዛሬ ድረስ ይሄን ሁሉ ነገር ያልነገርኩህ በዘፈቀደ እንደምትራመድ ስለገባኝ ገባሁ። አሁን ደግሞ እንደዚህ አሳቻ ሰዓት ላይ የነገርኩህ እነዚህ ሰዎች ስላልተመቹ ራስህን እንድትጠብቅ ገባህ አይደል? ምንም ነገር ቢሉህ ምንም ነገር እንዳትላቸው፣ ወደ እኔ እንሂድ። እኔ ሁሉንም ነገር አስተካክላለሁ። እሺ ነው ምን ይጠበስ ነው የምትለው? እኔ ምንም አይጠበስ። ማየት የምትፈልግ ከሆነ ይኸው ራስህን ጠብቅ። ገባህ አይደል? ያንም 9 ሚሊዮን ብር ጉሮሮዋን አምጥቼ ያንተንም የእህቴንም ህይወት እለውጣለሁ። ይህ ደግሞ ቃል አለኝ። አሁን ሚጣ ስትነሳ የምትጠይቃትን ጠይቃትና ወረቀትን ተቀበላት። ጥራልኝ፣ ቀስቅሳሽ እናይዛለሁ። ሰምተኸኛል አይደለ? ባልሰማ ወደ ውስጥ እገባለሁ። አባቴ በወንጀል ተጨማልቋል እያለኝ እኮ ነው ይሄ ልጅ። ምን አይነት ውጥንቅጥ የበዛበት ነገር ነው። ያነሳሽው ወረቀት ካለ ነው እስጩ። ወንድሜ ምንድን ነው? ወረቀት አስቀምጬ ነበር አይደለ? ቁጭ በይ። ፋይል አስቀምጬ ነበር። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል
እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። ወረቀት አስቀምጫለሁ። ሚታ አንድ ፋይል ከጠፋ በጣም አደጋ ነው። የት ይጠፋል? ከቤት ውስጥ የአባዬ ቁምሳጥን ውስጥ ፈልግ ውስጥ የት ይሄዳል? ከቤት ውስጥ ሰማ ወንድሜ ይሄኛው ነው። እስቲ ስጪ። ምን አቅም ምንድነው? በምንድን ነው የጣላችሁት? ምንድነው እንደዚህ ያደረጋችሁት? በደንብ ቤት ይሄዳል። ከቤት ውስጥ ከተቀመጠበት አይደል እንደ አንስቼ ያመጣሁት። ተረጋግተህ ፈልገው። የለም ወንድሜ ምን ልትለው ነው? ወረቀት የት አለ? እኔ እኮ ነኝ አንስቼ ያስቀመጥኩት። እየነገርኩሽ ያለው ከባንክ ብድር የተበደርንበት ወረቀት ነው። ይሄ ጠፋ ማለት ደግሞ ይሄ ቤት ይሄዳል ከቤት ውስጥ። ዛሬ ልክ አይደለም። ምንድን ነው? ሂጂ ጥሩ። እሺ ተረጋጋ። ተረጋግቻለሁ። ሂጂ ግቢና ጥሩ። አችልከኪን በእናትሽ ምንድን ነው የምትለኝ? ወረቀት ይጎላል። የት ነው? ምን አቅልሃለሁ? ያው ካንተና ከኔ ከሶስታችን ውጪ እዚህ ቤት ማንም ሊገባ እንደማይችል ነው። በስነ ስርዓት ወዴት ትሄዳለህ? እዛ ጋር ቁጭ በል። አጠገቤ አትድረስ። ፈልግና ይኸውልህ ጀምሮ ነው እንደዚህ ሆናችሁት። ካልሆነ ደግሞ እዛ መሳቢያ ውስጥ እናየዋለን። ሂጂ እስኪ እዛ ይዋንቺ ዘሎ እዛ ይገባ። እሺ ተረጋጋ። ለማንኛውም ከቤት ውስጥ የት ይሄዳል? ምን አይነት ወረቀት ነው የጠፋብሽ? ምን አይነት ወረቀት ነው ማለት? ከባንክ ጋር ብድር እንበደርበት ያስማማንበት የቤቱ ካርታና ፕላን ያለበት ነው። ገብቶሃል አይደል? በስማችን ካዞረን ገና ጥቂት ጊዜ እኮ ነው።
ሚታ እዛይ ውስጥ ይበናትሽ እኔ እሷን ፊርማ አስፈልጌ ነው የመጣሁት። ኧረ እዚህ ምንም የተለየ ወረቀት የለም። ወይኔ ጉዴ! እናንተ ሰዎች ልታሳብዱኝ። እሺ ተረጋጋ። ከየትም ብላችሁ የሆነ ወረቀት አምጡልኝ። ሚጣ ምን ማለት ነው ከየትም? እንዴ እሺ ከየትም ሊገኝ አይችልም። አሁን ይሄን ወረቀት ከዚህ ቤት ወዴት ይሄዳል? እሱን አንተ ልጠይቅ፣ እኔን ትጠይቀኛለህ? እሱን ምንድነው እሱ ላይ ያስነሳት ዘንድሮ ቀን እንዴ? እሱ ወዴት ይወስደዋል? ሲጀምር የምትለው ነገር ካለ ወይ በግልጽ ነገር አሁን ወረቀቱ በቃ ወይ የት ነው? በቃ ወይ ተረጋጉ። መጀመሪያ የሰይጣኑ ሄድለ ተረጋግተን እንፈልገዋለን። አሁን ወከባ አትፍጠሩ። ወንድሜ እባክህ ተረጋጋ። ከመቼ ጀምሮ ነው እንደዚህ ቁጡ የሆንከው? ወንድሜ ምንሳለም ስለሽላንች አይቻለሁ። የለም ሲጀመር ነው ወረቀት የት ነው ያደረኩት? እኔን ታውቃለህ፣ የምሰራውን ነገር ጠንቅቄ እንደምሰራ ታውቃለህ እኮ። የት ነው ያደረከው? ጠንቅቀማ እንደምሰራ እኮ ሁሌ ነው የምትነግረኝ። እያየሁት ነው እሱ። የት ነው ያደረከው? ፋይል ውስጥ አያይዤ ነበር ያስቀመጥኩት። እንዴት አንዲት ወረቀት ብቻ ሊጻፍ ወረቀት ነክተሻል? አለካሽ? እኔ አልነካውም። እንዴ ምን ማለት ነው? ነው እኔን እየጠረጠራችሁኝ ነው? ምን ታደርጊያለሽ አንቺ? ለምን እንጠረጥርሻለን? ሲጀመር ብታነሹም እኮ ምንም ምን አውቀሽው ምን ታደርጊያለሽ እኮ? እሱን እኮ ነው የምልህ። እንዴ ሲጀምር ከኛ ውጪ ቤት ውስጥ ማን አለ? ከሶስታችን ውጪ የውጪ ሰው እንኳን አይመጣም። ምን ሆናችሁ ነው? ሲጀምር እናንተ ዛሬ ምን ሆናችኋል? ልክ አይደላችሁ ወንድሜ። በእናትሽ በቃሽ። ማን ነው? አቤት ማን ነው? ሰላም። ምን ትሰራለህ ደግሞ? እንዴት ዋላችሁ? ምን ትሰራለህ? ሚጣ እንዴት እነሱ ላውራቸው እስቲ ወደ ውስጥ ነች። ጠራሻለሁ። ግቢ እስቲ። ምን ትሰራለህ? እሺ ምን ማለት ነው? ምን ትሰራለህ? የጨረስን መስሎኝ። ስለምን ጉዳይ? ቁጭ በል እስኪ። የኔ ወንድም እባክህ አሁን ጥሩ ብሎ ያደርገው። ተነስ እናውጣለን። ምን ፈልገህ መጣ? ምንድን ነው ወይስ ምንድን ነው? ቤተሰብ የላቸውም ምናምን ነገር ብለህ እኛ ላይ ልትጫወት ነው የሚመጣው? ያው ቤተሰብ እንደሌላችሁ ግልጽ ነው። ያው አንዳንድ ቤተሰቦቻችሁን በራሳችሁ መንገድ ብታጠፏቸው ማለት ሌሎቹ ደግሞ የጠፉበት ምክንያት አይታወቅም አይደል? ገብቶሃል ነገር ማለት አይገባችሁም። እስቲ ካሜራማን ናግባስ ሲያንሰውስን ካሜራ። እሺ እዚህ ቤት ውስጥ እየተፈጠረ የነበረውን ነገር ሊያስረዳኝ የሚችል ሰው አለ? ምን መስሎኝ? እዚህ ቤት ውስጥ የተፈጠረውን ነገር ባጠቃላይ ምንም የተፈጠረ ነገር የለም። አንተንም የሚመለከተ ነገር አለ ይመስለኛል። ይሄ እነዚህን ይዛችሁ መጣችሁ። ይሄ ሞመንት ነው፣ ቀላል ነው። አሁን የፈለከውን ነገር ተናገርና ከዚህ ቤት ቀላሉ ምንድን ነው? እንጀራ አባታችሁ መግደላችሁ ነው ወይስ እህታችሁ? ስለምን መግደል ለምታወራው ምክንያት ሰውዬ? እህታችሁ የሞተችበት ምክንያት ምንድን ነው? ማለት እሱን አንተ ነህ ፈጣሪ ነው የሚያውቀው። እኛ ፈጣሪ ያለው ነገር በአጠቃላይ አለ። ምንም አሁን ከፈጣሪ ጋር የሚገናኝ ጉዳይ አይደለም እያወራን ያለው። ሲጀመር እንደዚህ አይነት ጥያቄ እንድትጠይቅ ያደረገ ምንድን ነው? ይሄን ጥያቄ እንድጠይቅ ያደረገኝ ባለፈው እዚህ ቤት ውስጥ መጥቼ በነበረኝ ቆይታ ከዚህ ቤት ሲሄድ ካሜራ አስቀምጬ ነበር የሄድኩት። ስለዚህ ያደረጋችሁትን ነገር በአጠቃላይ እያንዳንዱን ካሜራ ምንም የምትለው ነገር ምንም አይነት ቤት የለም። ቢኖርም እኛ የትም ልንሄድ አንችልም። እሺ አንተ እሱን አንቀህ ልትገለው እንደነበርስ ብነግርህ ማስታወስ ትችላለህ? እንጀራ አባታችንን የገደልነው አንተ
እህታችንን ስለደፈረ አንተ ዝም በል ይሁሉ ያንተ ስራ ነው። እኔ የህፃን ጨዋታ አልወድም። እኔ የህፃን ጨዋታ እንደማልወድ ታውቃለህ አይደለ? እንዴት ነው እንደዚህ አይነት ያማሃል? አንተ ያማሃል ነግራቸው ነው። እሺ የተደበቀውን ነገር ልታሳይኝ ትችላለህ? ምኑን ላሳይ? ይሄው ካሜራማን አነሳው እኮ ካሜራ ነበረ ከተቀመጠበት ተነሳ ካሜራ። አንተ በእንጂ ነው። እሺ በቃ ተው፣ ካሜራውን አጥፋውና እኔ እናንተ እንደራደር። በምን ጉዳይ ነው እንደራደር? የፈለከውን ገንዘብ እሰጥሃለሁ። ይሄ ከምታራግፍበትን ገንዘብ እሰጥሃለሁ፣ ለዚህኛውም ሰውዬ እሰጠዋለሁ። ከዛ ከህይወታችሁ ድርቅ ብላችሁ ትወጣላችሁ። እሺ እኔ አሁን አንተ በምን አይነት መንገድ ነው ልደራደር የምችለው? እንደ ነገር እኮ ነው መረጃ ምናምን የምትለው ለማንም አካል ስጠው፣ ለምንም አካል ስጠው፣ ለምንም አውጣው፣ ብቻ እሱን ነገር ታጠፋለህ። ሁለተኛ ነገር ደግሞ ከህይወታችን መስመር አይደለም ጭራሽ ላይ ነው ከሱ መስመር ትወጣለህ ማለት ነው። ማለት የሰራኸው ስራ ደረትህን እንደዚህ አስነፍቶ የሚያስወራህ ነው? አይ እንደዛ ሆኖ ሳይሆን ገንዘብ እሰጣለሁ እያልኩ ነው። እሺ ገንዘብ ልቀበልህ አልኩህ እኮ እኔስ መቼም ቢያልኩህ። ግን ይሄንን ሰውዬ በምን አይነት መንገድ ልትገሉት ቻላችሁ የሚለው ነገር ያስፈልገኛል። በሁለተኛ ደረጃ አንተ እህትህ በእንደዚህ አይነት ሁኔታ እንደሞተች ይኸውልህ፣ አሁን እሱ እኮ አይጠቅምህም። ማን ስም ተቋዶ ስለኔ ስም አሁን ስሜ ምንም አይጠቅምህም። ማንም ምን ማንም ማለት ነው። ያን ነው ገንዘብ ልስጥ አልኩህ። አሁን ካለህበት ህይወት ራስ የምትቀይርበት የሆነ አይነት ነገር ስራ የምትጀምርበት ገንዘብ ልስጥ እያልኩህ ነው። እሺ ሁለተኛ ነገር ደግሞ እንዴት ሞተ፣ እንደዛ ተፈነከተ፣ እንዲህ ተቆረጠ፣ አንተ ምንም ነገር አይደለም። ገባህ? ምን ጥቅም አለው አንተ? ለኔ ጥቅም አለ እኮ። ምን አለ? ያ ጥቅም ምንድነው? ማወቅ አለብኝ። ገንዘብ ለምንድን ነው የምቀበለው? ሲጀመር የመጣሁት እኮ ሚስጥር አውቄ ነው እዚህ ቤት አይደል? ያ ሚስጥር እንዴት ሊፈጠር ቻለ የሚለውን ማወቅ እፈልጋለሁ። ይሄ እኮ አሁን እናንተ እኮ እኔ ለድርድር እኮ እያቀረባችሁኝ ነው። እኔም ፍላጎት የሚባል ነገር አለ። ያንን ፍላጎቴን እየተናገርኩ ነው። ማወቅ የምፈልገውን እየጠየቁ። ታዲያ ካሜራ ደቅነህ ነው ሚስጥር ይጠፋል። በቃ እኮ አሁን እኮ እኔና ካሜራማን ነን እዚህ ሚስጥር ህፃን ልጅ አደረግን እኮ። ይጠፋል አልከን እኛ ሳናውቀው ደቅነህ የሆነ ቦታ አስቀምጠህ ሄድክ። አሁን አለ አልክ። እሺ ብለን ተቀበልን። አሁን ደግሞ እንዴትም ሞተ እሱ አንተን አይመለከትም። እንዘልዝለው፣ እንስቀለው፣ እናንደው፣ እንደጓዩ አሽተን የምንብለው አንተንም የሚመለከት ነገር አለ። እኔ አሁን ይመለከተኛል እያልኩ አይደል፣ ግን ማወቅ እፈልጋለሁ ነው። እሱ አንተን አይጠቅምህም እያለን ነው። እኛም እኔ እንዴ ይኸውልህ፣ እኔ የሚያስፈልገኝን አንተ አይደለም የምትነግረኝ እኮ። እኔ ግን አንተ የሚያስፈልግህን ነገር እኔ አውቃለሁ። ገብቶሃል አይደል? የሚያስፈልግ ነገር ገንዘብ ነው። ገንዘብ ይሰጣል። ገንዘብን ተቀብለህ ከዚህ ቤት ትወጣለህ። አንተ ማን ገንዘብ ተብለህ የምታመነተው ማን አንተ? ኖ ይኸውልህ፣ አሁን ይሄ ከማንነት ጋር የሚገናኝ ጉዳይ አይደለም። ገንዘቡን እቀበላለሁ አለ። ሶ ምንድን ነው ይሄ የተፈጠረው ነገር ግን ምን እንደሆነ ማወቅ እፈልጋለሁ ማለት እናንተ በገንዘብ እንደተደራደራችሁኝ እኔ ደግሞ ማወቅ እፈልጋለሁ ብዬ የራሴን ድርድር አቀረብኩ። ያ ጥፋት ሆኖ ነው እየነገርኩህ ያለሁት እኮ። የራስን ድርድር የምታቀርበው ገንዘብ አንሰጥም ስንል ኦልሬዲ እሺ፣ የምትፈልገውን ገንዘብ ነገር ልላክልህ። ቁጥር ታውቃለህ አይደል? የፈለግከውን ቁጥር ነገር ልላክልህ። አልተማርኩም። ታስታውቃለህ እንዳልተማርክ እንዲሁ ማህያ። እህታችሁን ጠርቻት ስለዚህ ጉዳይ ልንገራት ወይስ እናንተ ትነግሩኛላችሁ? እሱን ለማድረግ ሞክርና አዩአር ላይ ነች። በዚህ እጅ ትሞታለህ። ሰማኝ? መቼ ነው? ብዙ ጊዜ አታጥፋ። እሱን ማሳየውናል። የሰማኝ ነው። ረጅም ጊዜህን አትግደል። የተረዷችሁ ነው። ላግዛችሁ የራሴን ጥረት እያደረግኩላችሁ ነው። አይ አንችልም ምትሉ ከሆነ ኦኬ። እኔ የያዝኳት ማስረጃ በቂ ናት። እንጀራ አባታችን ብላችሁ የቀበራችሁትም ሬሳ ባዶ እንደሆነ ግልጽ ነው። ቆፈረ ቀብረው አይተን እሱን ማየት ይቻላል። አሁን እኮ እኔ እኮ የማቆመው ነገር አይደለም። ይሄ እኮ ገና የሚቀጥል ጉዳይ ነው። ጥሩ ትጮታለህ።
ያ ለዛ ነው ያ ሬዥን ፕላን እንዳለ ያስታውቃል ተቋም ሶ አሳጥሮ ብሎ እሱ ነግሯል። እንደምንመክር ነገር አቁም። ምን ሁሉ አቁም? ስራህን በሙሉ አቁም። አላቁምም በል ይቀለጥ ትንሽ ተራመድ፣ ውደቅ፣ ተነሳ፣ ያገባ አሁን ይሄንን ስራ ሰርተህ ከምታገኘው ደሞዝ እጥፍ ብር ሰርተህ ደሞዝ አረተን ከሚያስፈልገኝ ቶስ ስንት ንጹሃን እዚህ ቤት ውስጥ እንዳለቁ ነው። አሁን እኮ የመጣሁበት ራሱ አላማ ስንት ንጹሃን አለቀ? እስቲ ሁሉም ንጹሃን ናቸው። ወላሂ ምንም እዚህ ግባ የሚባል የለም። የእናታችሁን ማማማት እኮ እናንተ ስለማታውቁት አይደል? እሱ ነበር የቀረ። እናታችሁንም ገለሃል በል ኖ ያን እያልኩ አይደል። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። ስለዚህ ገንዘብ ነው መደራደሪያችሁ እናንተ። እሺ ገንዘብ ነው መደራደሪያችሁ ማለት ገንዘብ ካለ በሰማይ መንገድ አለ ሲባል አልሰማህም? እኔ አላውቅም። ድሮም ኮተታም ነገር ነው። ሲያዩ ገንዘብ የምታውቅ አይመስለኝም። ብታውቅማ ህይወትን ቀይር እያልኩ እኮ ነው እኮ ነው። ህይወቴን ልቀይር እና በቃ ህይወትን ከቀየር ስለተፈጠረው ነገር ንገሩኝ ነው ስለተፈጠረው ነገር እናንተ ደግሞ ማለት ነገር እኮ አልችልም። ካሜራ አለ አልከው ያው ከዛ ያው በቃ ተስፋዬ እርግጠኛ ነህ? በደምብ ስለዚህ ይሄ ነው እናንተ አሁን ደረተና ነፍተህ እያወራህ ነው። ምንም ይሄ ደረት የሚነፋበት ነገር አይደለም። ኦኬ እሺ ልጅቷን ትጠሩልኛላችሁ? ሚጣ እሺ ዝም በል ካሜራውን አጥፋ። እሺ አጥፋላችሁ። ማጥፋት የቅድሙ ማጥፋት አይደለም። አሁን እያስፈራራህ ነው አንተ ቶስ በማጅ እንዳለ ሰላም አሁን ላስረዳ። ካሜራው ጠፍቷል። ስለዚህ
ምን ማወቅ የምፈልገውን ጠየቁ። መመለስ ፈቃደኛ ሰማኝ። እኔ አንድ ነገር ልንገርህ፣ የምትፈልገውን ነገር ይነገራል። አይ ሌላ ነገር አደርጋለሁ ብትሆን ግን አጥፍተን እንጠፋታለን እንጂ አንተ የትም አትሄድም። እሺ ገባህ? ዛቻህም እንደ ማስፈራሪያ ይዝልህ። ኧረ እንደምንም ያዘው። እሱ ያንተ እንትን ነው። እሱ እኔን አይመለከተኝም። ገብቶሃል አይደል? ማወቅ የምፈልገው ነገር ካለ ደግሞ ይነግራል። ከሱ መስማት ትችላለህ። ያው እንዳልኩ ቤት ውስጥ የተቀመጠው ካሜራ እኮ አብዛኛውን ነገር ነግሮናል፣ በደንብ አውቀነዋል። ስለዚህ ሚጣ ትምጣና ወደ መቃብር ቦታው ትሰደንኛል። እናንተ ምንም የሚያስጨንቃችሁ ነገር የለም። ከዚህ በኋላ እንዳላችሁኝ ደርሼ ስመለስ ውጭ ሰዎች አሉ፣ እናንተ ከነሱ ጋር ትጠብቁናላችሁ። ሚጣ ትመጣና ወደ መቃብር ቦታ ትወስደናለች። ያለውን ነገር ማየትና ማጣራት ስላለብኝ ማለት ነው። እናንተ እንዳልኳችሁ ከወዳጆቼ ጋር ውጭ ትጠብቁናላችሁ። ስለዚህ ሚጣ ልጠራት ትችላለህ? ሚጣ ምንድነው? አሰማም እንዴ? አቺ ሚጣ! አቤት። ነይ እየጠሩሽ አለ እንዴ? ቶሎ በይ። ምን ነው ችግር አለ እንዴ? ነይ እንግዲህ አለች። ሚጣዬ፣ አቤት። ቤተሰቦችሽ አንድ ቦታ ላይ ነው የተቀበሩት? ሁሉም ሰዎች? አዎ። አንድ ታውቂዋለሽ ቦታውን? እሱን ቦታ ልታሳይኝ ፈልጌ ነበር። ማለት ችግር አለ? ምንድን ነው? ማወቅ ስለፈለኩ ነው። እባክሽ እኔን አዋሪ። እኔ ማወቅ ስለፈለኩ። እሺ ችግር የለውም። ወንድም ሄድ እንችላለን። ውሰጃቸው። ስለዚህ ሄደን ማየት እንችላለን። እሺ ተነሽ፣ ተነስ አንተ